ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን በሰንበት ትምህርት ቤቶች ለሁለተኛ ደረጃ ተማሪዎች ለቅድመ ግቢ ጉባኤ አገልግሎት ድጋፍ እያደረገ እንደሚገኝ ተገለጸ። ማህበረ ቅዱሳን በ2018 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና ለሚወስዱ ተማሪዎች በስነ ልቡና ዝግጅት ዙሪያ ስልጠና ከማዕከላት ለተወጣጡ አባላት በቨርቹዋል ዙም ሚቲንግ መስጠቱ ተነግሯል። ተፈታኝ ተማሪዎቹ ከፈተና በፊት፣ በፈተና ጊዜና ከፈተና በኋላ ሊያደርጉት ስለሚገባቸው መንፈሳዊና ስነ ልቡናዊ ዝግጅቶች ማስገንዘብና ሌሎችም የስልጠናው ዓላማ እንደነበር ተጠቁሟል። በተጨማሪ ማህበረ ቅዱሳን ከ9ኛ እስከ 12ኛ ክፍል ለሚገኙ ሁለተኛ ደረጃ ተማሪዎች ከባለድርሻ አካላት ጋር በመተባበር በሰንበት ትምህርት ቤቶች የቅድመ ግቢ ጉባኤ አገልግሎት ድጋፍ እያደረገ ነው ተብሏል። ስልጠናው በማህበረ ሕዝብ ግንኙነትና ትብብር አገልግሎት ማስተባበሪያ በቅድመና ድህረ ግቢ ጉባኤ ዋና ክፍል አስተባባሪነት ተዘጋጅቷል ተብሏል። የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ለልማት የሚል ቦታ የይዞታ ማረጋገጫ ከቡኢ ከተማ አስተዳደር ተረከበ። በዛሬው ዕለት ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ ከቡኢ ከተማ አስተዳደር ለሀገረ ስብከቱ መንፈሳዊ ልማት ቦታ የሚሆን 1240 ካሬ ሜትር የይዞታ ማረጋገጫ ርክክብ አድርገዋል። ብፁዕነታቸው በዚህ ወቅት መንግስት ለሀገረ ስብከቱ መንፈሳዊ ልማት ስራዎችን እንዲሰራ ቦታ በመስጠቱ ምስጋናቸውን አቅርበዋል። አክሎም የሀገረ ስብከቱ መንፈሳዊ ልማት ቦታ ጥያቄዎች ይቀጥላል ያሉት ብፁዕ አቡነ ኤጲፋኒዮስ ለዚህም የከተማ አስተዳደሩ አዎንታዊ ምላሽ መስጠት አለበት ሲሉ ተናግረዋል። መረጃው አንቀጽ የሀገረ ስብከቱ ሚዲያ ነው። የግቢ ጉባኤ ተመራቂዎች በግቢ ጉባኤ ባገኙት መንፈሳዊ እውቀት መሰረት በክርስቲያናዊ ስነ ምግባር ለማገልገል ዝግጁ ነን ሲሉ ተናገሩ። በማህበረ ቅዱሳን ጎንደር ማዕከል የጤናና ሕክምና ሳይንስ ኮሌጅ ግቢ ጉባኤ መንፈሳዊ ትምህርት ሲከታተሉ የቆዩ 76 ወንዶችና 52 ሴቶች በድምሩ 128 የሕክምና ተማሪዎችን አስመርቋል። ተማሪዎች በሰጡት አስተያየት የሕክምና ሙያ ሰብአዊነትን የሚጠይቅ በመሆኑ መንፈሳዊ እውቀታቸው ህመምተኞችን በክርስቲያናዊ ስነ ምግባር ለማገልገል መሰረት እንደሆነላቸው ገልጸዋል። ከዓለማዊ የሕክምና ዲግሪያችን ባሻገር የቤተክርስቲያንን እውቀት ይዘን መውጣታችን ባለድርብ ባለአደራ ያደርገናል ሲሉ አክለዋል። በምረቃ መርሃ ግብሩ ላይ በግቢ ጉባኤ ሲሳተፉ ለነበሩ ተመራቂዎች ሽልማት ተበርክቶላቸዋል። መረጃውን በማህበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል አድርሰውናል። ማህበራዊ ሚዲያ ለመንፈሳዊ አገልግሎት በሚል ርዕስ ለካህናትና ምዕመናን ስልጠና መሰጠቱን የሲዳማ ሀገረ ስብከት ገለጸ። የሲዳማ ሀገረ ስብከት ሚዲያ ኢዮር እንዳሳወቀው ማህበራዊ ሚዲያ ለመንፈሳዊ አገልግሎት በሚል ርዕስ ለደብረ ምጥማቅ መድኃኔዓለም ቤተክርስቲያን ካህናትና ምዕመናን ስልጠና ተሰጥቷል ብሏል። ቅድስት ቤተክርስቲያን ዘመን ባመጣው ማህበራዊ ሚዲያ በመጠቀም ልጆቿን መጠበቅ እንዲሁም በትምህርት ተደራሽ ማድረግ እንዳለባት ተነስቷል። በአሁኑ ሰዓት እውነትም ሆነ ሐሰት በሚተላለፍበት ማህበራዊ ሚዲያ ላይ ቤተክርስቲያን ንቁ ተሳታፊ ሆና እውነትን በማስተላለፍ ምዕመናን መጠበቅ ግዴታ መሆኑ ተገልጿል። በማህበረ ቅዱሳን የወሊሶ ማዕከል ያስተማራቸውን ዲያቆናት ማዕረገ ቅስና እንዲቀበሉ በማድረግ አስመረቀ። በማህበረ ቅዱሳን የወሊሶ ማዕከል ላለፉት 3 ወራት በደቡብ ምዕራብ ሸዋ ሀገረ ስብከት ስር ከሚገኙ 9 ወረዳዎች የተውጣጡ 17 ዲያቆናትን ሲያሰለጥን የቆየ ሲሆን ከእነርሱም መካከል 8 ደቀ መዛሙርት ማዕረገ ቅስና እንዲቀበሉ ማድረጉን አሳውቋል። በዚህም ደቀ መዛሙርቱ በሸገር ሀገረ ስብከት በአጃምባ ደብረ ብርሃን አቡነ ተክለ ሃይማኖት ቤተክርስቲያን ከብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እጅ ማዕረገ ቅስና ተቀብለዋል። አቶ ንጉሴ አብዴቾ የወሊሶ ማዕከል ሰብሳቢ በሀገረ ስብከቱ ያለውን የአገልጋይ እጥረት ለመቅረፍ ለምዕመናንና ደቀ መዛሙርት ወራዊ ድጎማ ማድረግና ሌሎች ስራዎች እየተሰሩ ይገኛሉ ብለዋል። የአገልጋይ እጥረት ያለባቸው አካባቢዎች የጸጥታ ችግሮች ያሉባቸው መሆን፣ የምልመላ መስፈርቶችን የሚያሟሉ ደቀ መዛሙርት ቁጥር ማነስና ሌሎች ችግሮች ቢገጥሙ ማዕከሉ አገልግሎቱን እያዳረሰ እንደሚገኝ ተነግሯል። መረጃው በማህበረ ቅዱሳን የወሊሶ ማዕከል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።